ሰላም ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው የዘቢብን ፍሬ ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። አድማጭ ተመልካቾቼ ቪዲዮን ካያችሁ በኋላ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድታበረታቱኝ ስል በትህትና እጠይቃለሁ። እንደሚታወቀው ዘቢብ በጣም ተወዳጅ ከሆኑ እንዲሁም ደግሞ በተለምዶ ደረቅ ፍራፍሬዎች ተብለው ለምግብነት ከሚውሉ የፍራፍሬ አይነቶች አንዱ ነው ማለት ነው። ዘቢብ ብዙ ጊዜ እንደ ደረቅ ወይን የሚታለፍ የተለያዩ የጤና ጥቅሞችን የሚሰጡ የምግብ ኃይል ማመንጫዎች ናቸው ብሎ መውሰድ ይቻላል። ዘቢብ በፋይበር፣ ፖታሲየም፣ ብረት፣ ቦሮን እንዲሁም ደግሞ በርካታ ቫይታሚኖች በተጨማሪም ማክሮና ማይክሮ ኤሌመንቶች የበለጸገ ነው ብሎ መውሰድ ይቻላል። ዘቢብ ከጠገበ ስብ፣ ከኮሌስትሮልና ከግሉትን ነፃ ነው። በጣም ጠቃሚና አንዳንድ ጊዜ አስፈላጊ የምግብ ምርት ነው ብሎ መናገር ይቻላል። ዘቢብ በፋይበር፣ በፖታሲየም እንዲሁም ደግሞ በሌሎች አጠቃላይ ለጤና ጠቃሚ በሆኑ እንደነ ፖሊኖፍላሚን፣ አንቲኦክሲዳንትስ እና ፍላቮኖይድ ንጥረ ነገሮች የበለጸገ ነው ብሎ መናገር ይቻላል ማለት ነው። የዘቢብን የአመጋገብ ሁኔታ ስናይ ዘቢብ በቪታሚኖች፣ ማዕድናት፣ አንቲኦክሲዳንትስ ጨምሮ አስፈላጊ በሆኑ ንጥረ ነገሮች የበለጸገ ነው። የተለመደውን የዘቢብ አጠቃላይ አገልግሎት በምናይበት ሰዓት ዘቢብ በ200 ግራም 100 ካሎሪ እንዲሁም ደግሞ 79 ግራም ካርቦሃይድሬት፣ 3.7 ግራም ፋይበር፣ 59 ግራም ስኳር፣ 3.1 ግራም ፕሮቲን፣ 0.5 ግራም እጭ፣ 749 ሚሊ ግራም ፖታሲየም፣ 1.9 ሚሊ ግራም ብረት፣ 50 ሚሊ ግራም ካልሲየምን ይዟል። ከዚህ በማስከተል የምናየው ምንድነው ማለት ነው? አንድ ሰው ዘቢብን ቢጠቀም ሊያገኛቸው የሚችሉ ጥቅሞችን በዝርዝር እናያለን ማለት ነው። አንደኛ ላይ የምናገኘው የልብ በሽታ የመያዝ እድልን ይቀንሳል። ዘቢብ መመገብ በልብ በሽታ የመያዝ እድልን እንደሚቀንስ ተረጋግጧል። ዘቢብ የልብና የደም ስር ወይም ደግሞ ካርዲዮቫስኩላር ጤናን በማሳደግ ረገድ ሚና ሊጫወት ይችላል። በፖታሲየም የበለጸገ ነው። ይህም ደግሞ የደም ግፊትን ለመቆጣጠርና አደጋን ለመቀነስ ይረዳል። በዘቢብ ውስጥ የሚሟሟ ፋይበር በምግብ መፍጫ ስርዓት ውስጥ ካሉ የኮሌስትሮል ሞሌኪውሎች ጋር በማገናኘት እንዲሁም ደግሞ አወቃቀራቸውን በማመቻቸት ኤልዲኤል ወይም ደግሞ ጎጅ ኮሌስትሮል መጠንን ለመቀነስ ይረዳል። ይህም አጠቃላይ የልብ ጤና ያሻሽላል። የልብና የደም ስር ካርዲዮቫስኩላር ችግርን የመጋለጥ እድልን ይቀንሳል። ሁለተኛ ላይ የምናገኘው የዘቢብ ጥቅም የአንጀት ማይክሮባዮን ይደግፋል። ዘቢብ በሁለቱም በሚሟሟና ማይሟሟ የአመጋገብ ፋይበር ይይዛል። ይህም የአንጀት እንቅስቃሴን ለመጠበቅ፣ የሆድ ድርቀትን ለማስታገስ፣ ተቅማጥን ለመከላከል ይረዳል። በየቀኑ ዘቢብ መብላት ለሆዶ ጥሩ ነው። በውስጡ የያዘው ፋይበር ከውሃ ማበጥ ይጀምራል። እንዲሁም ደግሞ ከምግብ መፍጫ ስርዓት መርዛማ ነገሮችን ለማውጣት ይረዳል። በተጨማሪም ዘቢብ በውስጡ የሚገኘው የአመጋገብ ፋይበር እንደ ኢኑሊን ያለው ቅድመ ባዮቲክስን ያካትታል። በተጨማሪም ዘቢብ ውስጥ የሚገኘው የአመጋገብ ፋይበር እንደ ኢኑሊን ያሉ ቅድመ ቢዮቲክስ ያካትታል። እነዚህ ቅድመ ቢዮቲክስ በአንጀት ውስጥ ጥሩ ባክቴሪያዎች እንዲራቡ ይረዳሉ። ይህም የኮሌስትሮል መጠን ለመቀነስ፣ ሜታቦሊዝምና የሰውነት በሽታ የመከላከል ስርዓትን ለማሻሻል ይረዳሉ። በአጠቃላይ ዘቢብን በአመጋገብ ውስጥ በመጨመር የሰውነተውን የፋይበር ፍላጎት በፍጥነት ማሟላት ይቻላል ማለት ነው። ሶስተኛ ላይ የምናገኘው ፈጣን ጉልበት ይሰጣል። የጽናት አትሌቶች በረዥም የስልጠና ክፍለ ጊዜያቸውና ሩጫቸው ውስጥ በካርቦሃይድሬት መልክ ነዳጅ ያስፈልጋቸዋል። ብዙዎች እንደ ስፖርት ድድና ጄል ይለወጣል። ነገር ግን ዘቢብ እንዲሁ ሊሰራ ይችላል። አንድ ትንሽ ጥናት ከመካከለኛ እስከ ጠንካራ የአካል ብቃት እንቅስቃሴ ወቅት የአትሌቲክስ አፈጻጸምን ለማሻሻል እንደ ስፖርት ተኮር ሙጫዎች ውጤታማ መሆናቸውን ተረጋግጧል ማለት ነው። ዘቢብን በምናይበት ሰዓት ማለት ነው። አራተኛ ላይ የምናገኘው የጥርስ ጤና ያሻሽላል። ብዙ ጊዜ የደረቁ ፍራፍሬዎች በከፍተኛ የስኳር ይዘታቸው ምክንያት በአፍ ምሰሶ ጤና ላይ አሉታዊ ተጽዕኖ አላቸው። ሆኖም ይህ በዘቢብ ላይ አይተገበርም። የአፍ ጤናን ማሻሻልና የጥርስ መበስበስን ማስወገድ ይችላል። ዘቢብ የድድ በሽታን የሚያስከትሉ ባክቴሪያዎችን እድገት የሚገቱ ጸረ ተዋሲያን፣ ጸረ ተባይ ኬሚካሎችን እንደያዘ ምርምሮች አረጋግጠዋል። ዘቢብ ጥርስን ከመበስበስ እና ከመፍረስ ለመጠበቅ ከሚያስፈልጉ የፔትሮ ኬሚካሎች አንዱ የሆነውን ኦሊክ አሲድን ይይዛል።
ዘቢብ በአፍ ውስጥ የባክቴሪያዎችን እድገት ይከላከላል፣ እንዲሁም ደግሞ ጥርስን ጤናማ ያደርጋል። የደረቀው ፍሬ ካልሲየም ስላለው ጥርስን ከመቦጨቅና ከመፈንጨት ይከላከላል ማለት ነው። ኦሊክ አሲድ፣ ሌኖክ አሲድ እና ሌኖሊክ አሲድን ጨምሮ በዚህ ውስጥ ከሚገኙት ንጥረ ነገሮች ውስጥ እንደ ጥርስ መቦርቦርና የደድ በሽታ ያሉ የጥርስ ችግሮችን የሚያስከትሉ ተዋሲያንን የሚጓጉ ጸረ ተዋሲያን ባህሪያቶች በውስጡ አሉት ማለት ነው። አምስተኛ ላይ የምናገኘው የዘቢብ ጥቅም የስትሮክ አደጋን ይቀንሳል። ዘቢብ በፖታሲየም ኤሌክትሮላይት የበለጸገ ነው። ይህም በሰውነት ውስጥ የፖታሲየም ደረጃን ከፍ ለማድረግ ይረዳል። ይህ ማይክሮ ንጥረ ነገር በሰው አካል ውስጥ ላሉት ሁሉም ህዋሳት እንዲሁም ደግሞ ህብረ ህዋሳት ትክክለኛ ስራ ኃላፊነት ያለው ቁልፍ ማዕድን ነው። በአመጋገብ ውስጥ በቂ የፖታሲየም ይዘት ያላቸው ሰዎች በስትሮክ የመጋለጥ እድላቸው ዝቅተኛ ነው ማለት ነው። ስድስተኛ ላይ ዘቢብ በእርግዝና ወቅት የራሱ የሆነ ጥቅም አለው ማለት ነው። ዘቢብ ለነፍሰ ጡር ሴቶች አመጋገብ በጣም ጥሩ የሆነ ተጨማሪ ሲሆን የእናቶችና የጽንስ ጤናን የሚደግፍ የተለያዩ ጥቅሞች ይሰጣል። ዘቢብ በእርግዝና ወቅት ወሳኝ የሆኑትን እንደ ብረት፣ ካልሲየም፣ ፖታሲየም እና ሌሎችን አስፈላጊ ንጥረ ነገሮችን ያቀርባል። ካልሲየም ለእናቲቱ ሆነ ለታዳጊው ጽንስ የአጥንትን ጤንነት ይደግፋል። ፖታሲየም የኤሌክትሮላይት ሚዛን ለመጠበቅ እንዲሁም ደግሞ ለመከላከል ይረዳል ማለት ነው። ብረት ደግሞ የብረት እጥረት እንዳይኖር ያደርጋል። ሌላው ደግሞ በዘቢብ ውስጥ ያለው ተፈጥሯዊ የስኳር ፈጣንና ቀጣይነት ያለው የኃይል ምንጭ ይሰጣሉ። በእርግዝና ወቅት ብዙ ጊዜ የሚደርስባቸውን ድካም ለመቋቋም ይረዳል ማለት ነው። ሌላው ዘቢብ በእርግዝና ወቅት የሚያደርገው ምንድነው? የሆድ ድርቀትን ይዋጋል። ዘቢብ በፋይበር የበለጸገና ለመጀመሪያ እርግዝና ወቅት የሚከሰተውን በጣም የተለመደ ችግር ለማከም ውጤታማ ነው። እርሷ ነፍሰ ጡር ሴት ውስጥ የሆድ ድርቀትን በማስወገድ የአንጀት እንቅስቃሴን የሚያሻሽል ውሃና የመዋጥ ውጤት አለው ማለት ነው። በእርግዝና ወቅት ሴቶች ለደም ማነስ የተጋለጡ ናቸው፣ ምክንያቱም ለሚያድገው ጽንስ የተመጣጠነ ምግብ መስጠት አለባቸው። ዘቢብ በሰውነት ውስጥ የሄሞግሎቢን መጠን የሚጨምሩ ውስብስብ ብረትና በርካታ ማዕድናትን ይይዛል። ይህ በእርግዝና ወቅት የሚከሰቱ የደም ማነስን፣ ድክመትና ሌሎች ችግሮችን ለመከላከል ይረዳል። ሌላው ደግሞ በእርግዝና ወቅት የዘቢብ ጥቅም ምንድነው? ቆሻሻና መርዛማ ንጥረ ነገሮችን ከሰውነት ለማስወገድ ይረዳል። እርግዝና የሰውነት ፍላጎትን ይጨምራል። ይህም ለህፃኑ እድገት እንዲሁም ደግሞ ለእናቲቱ ጥሩ የጤንነት አስፈላጊ ነው። ከጊዜ ወደ ጊዜ የሆድ ዕቃውን አጠቃላይ የውስጥ ክፍል መያዝ በሚጀምርበት የማህፀን እድገት የምግብ መፍጫ አካላት ጠባብ ይሆናሉ፣ እየጠበቡ ይሄዳሉ። በውጤቱም የምግብ መፈጨት ሂደቱ ይበልጥ አስቸጋሪ ይሆናል። በዘቢብ ውስጥ ያለው ማግኔዥየም እና ፖታሲየም አሲዳማነትን በመቀነስ ምግብ በቀላሉ እንዲዋሃድ ያደርጋል ማለት ነው። ሰባተኛ ላይ የምናገኘው ዘቢብ ለቆዳ ጤና። በዘቢብ ውስጥ የሚገኙት አንቲኦክሲዳንትና ቫይታሚኖች ለተሻለ የቆዳ ጤንነት አስተዋጽኦ ያደርጋሉ። እነዚህ ውህዶች ቆዳን በነፃ ራዲካል ምክንያት ከሚመጣው ጉዳት ለመከላከል ይረዳሉ። በዚህም ያለ ጊዜ እርጅናን ይቀንሳል ማለት ነው። እንደ ፖሊኖፍላሚንና ፍላቮኖይድ ያሉ አንቲኦክሲዳንትስ መኖሩ ለቆዳ እርጅና ከፍተኛ አስተዋጽኦ ያለውን ኦክሳይድ ውጥረት ለመቋቋም ይረዳል። ዘቢብ አዘውትሮ በመጠቀም ለስላሳ እንዲሁም ደግሞ ወጣት የሚመስል ቆዳን ያስከትላል ማለት ነው። ስምንተኛ ላይ የምናገኘው ዘቢብ ለአጥንት ጤና። ዘቢብ ጥሩ የካልሲየም እና የቦሮን ምንጭ ሲሆን ሁለቱም የአጥንት ጤንነትን ለመጠበቅ አስፈላጊ ናቸው። ካልሲየም ለአጥንት ጥንካሬ ወሳኝ ሲሆን ቦሮን ደግሞ ካልሲየም እንዲዋጥ የአጥንት ህብረ ህዋስ እንዲፈጥር ይረዳል። ዘቢብ መጠቀም ለተሻለ የአጥንት እፍጋት አስተዋጽኦ ያደርጋል፣ አደጋን ይቀንሳል፣ እንዲሁም ደግሞ ኦስትሮፖሮሲስን ያስወግዳል። ዘቢብ ከፍተኛ መጠን ያለው ካልሲየም አለው። ይህም ለአጥንት ጤና አስፈላጊ ነው። የደረቁ የወይን ፍሬዎች በአርታይተስ እና ሪህ ህክምና ውስጥ ይረዳሉ። እንዲሁም ደግሞ ኦስትሮፖሮሲስ እና ኦስትሮኮሮሲስ ላላቸው ህመምተኞች ጠቃሚ ናቸው ማለት ነው። ዘቢብ ከፍተኛውን የካልሲየም መሳብን የሚያረጋግጥ ቦሮንን በተደጋጋሚ ጊዜ እንደያዘ በጥናቶች ተረጋግጧል ማለት ነው። ዘጠነኛ ላይ የምናገኘው ለአይኖች በጣም አስፈላጊ ምግቦች ናቸው ማለት ነው። ዘቢብ በአንቲኦክሲዳንት በሆነ በፖሊኖፎኖኒክ እና ፖሊኖ ኒውትሪየንትስ የበለጸገ እንደሆነ ይታወቃል። እነዚህ ንጥረ ነገሮች ራዕይን እንዲጠብቁ እንዲሁም ደግሞ አይንን ለመጠበቅ ይረዳሉ። የነፃ ራዲካልስ እርምጃን በመቀነስ ይህም ራዕይን በማበላሸት የጡንቻ መበስበስን ብቻ ሳይሆን የአይን ሞራ ግርዶሽን ሊያስከትል ይችላል። ለቫይታሚን ኤ፣ ለቤታ ካሮቲንና ለኤ ካርቶናይድ ምስጋና ይግቡና የአይን ጥቅሞችን ይችላል ማለት ነው። አስረኛ ላይ የክብደት መቀነስን ያበረታታል። ከመጠን በላይ ውፍረት ባለባቸው ሰዎች ላይ የሚደረጉ ጥናቶች ብዙዎች በዝግታ ሜታቦሊዝም እና በጨጓራ ትራክት ስራ እንደሚሰቃዩ ይደመድማሉ። የሚመገቡት ምግብ ብዙ ጊዜ ከኃይል ይልቅ ወደ ስብ ስለሚቀየር ዝቅተኛ የሜታቦሊክ መጠን ከመጠን በላይ ስብ እንዲከማች አስተዋጽኦ ያደርጋል። ዘቢብ በፋይበር የበለጸገ ነው። ይህም የምግብ መፍጨት ሂደትን ለማፋጠን ይረዳል። በተመሳሳይ ጊዜ የዘቢብ ዘወትር ፍጆታ የሆድና የአንጀት ስራ መደበኛ ያደርገዋል። በዘቢብ ውስጥ የሚገኙት ቃጫዎች ከሰውነት ውስጥ
መርዛማ ንጥረ ነገሮችን በብቃት ያስወግዳሉ። እንዲሁም ደግሞ የጨጓራና ትራክት ስራዎችን በስርዓት ያቆያሉ ማለት ነው። 11ኛ ላይ የምናገኘው የፀጉር ጥቅሞች። ዘቢብ ለፀጉር ጠቃሚ የሆኑ ብዙ ንጥረ ነገሮችን ይዟል። እነዚህ የፀጉር ሁኔታን ለማሻሻል የሚያስፈልጉትን ቢ ቪታሚኖችን፣ ብረት፣ ፖታሲየም እና ጸረ ኦክሲዳንቶችን ያጠቃልላል። ፀጉር ጠንካራና ጤናማ ሆኖ እንዲቀጥል ዘቢብ መጠቀም አስፈላጊ ነው። ዘቢብ በብረት የበለጸገ ነው። ጤናማ ፀጉር ለመጠበቅ የሚያስፈልግ ንጥረ ነገር ነው። በሰውነት ውስጥ የብረት እጥረት ፀጉር ወደ አሰልቺ ህይወት አልባና በፍጥነት መውደቅ ይጀምራል። ብረት በሰውነት ውስጥ የደም ዝውውርን ያሻሽላል። የፀጉር አምፖሎች እንዲያድጉ ያነሳሳል። ይህም ለፀጉር ጤና አስፈላጊና ፀጉርን ጤናማና ጠንካራ እንዲሆን ያደርገዋል ማለት ነው። ሌላው የዘቢብ ጥቅም ከፀጉር አንጻር ዘቢብ በቫይታሚን ሲ ከፍተኛ ነው። ይህም ማዕድናትን ለመምጠጥ የሚያመቻችና ፀጉርን የሚያበቅል ነው። ይህ የፀጉርን ተፈጥሯዊ ቀለም ለመጠበቅ ይረዳል። የዘቢብ ዕለታዊ ፍጆታ የደም ስሮችን ያጠናክራል። ይህም ደግሞ የጭንቅላቱን መቧጨር ይቀንሳል። የቆዳ መቅላት ማሳከክን ያስወግዳል። በዘቢብ ውስጥ የሚገኘው ቬራቶራል የራስ ቅልን መቆጣትን ይከላከላል። የፀጉር መርገፍን ይከላከላል። እንዲሁም ደግሞ የፀጉር እድገትን ያበረታታል። በዘቢብ ውስጥ ያሉት አንቲኦክሲዳንት የፀጉርን ማጠናከሪያና ፈውስ በማነቃቃት የፀጉር ጉዳት ይከላከላል። በተጨማሪም ለፀጉር እድገት የሚያስፈልጉ ጤናማ ሴሎችን እድገት ያበረታታል። ዘቢብ ለጤናማ ፀጉር ጠቃሚ የሆኑ በርካታ አስፈላጊ ንጥረ ነገሮችን ይይዛል። ቫይታሚን ሲ ኮላጅን በመባል የሚታወቀውን የፎሊክል ተያያዥ ህብረ ህዋስ ይደግፋል። ይህ የፀጉር እድገትን ያበረታታል። ቫይታሚን ኢ የህዋስ ሽፋኖችን የበለጠ ያጠናክራል። እንዲሁም የነፃ ራዲካሎችን በፀጉር ስራ ላይ አሉታዊ ተጽዕኖዎች ይከላከላል። 12ኛ ላይ የምናገኘው የደም ማነስን ለማከም ይረዳል። ዘቢብ በቂ መጠን ያለው ብረትና ቢ ቪታሚኖችን ይይዛል። ይህም የደም ማነስን ለማከም ይረዳል። በዘቢብ ውስጥ የሚገኘው መዳብ እንዲሁም ቀይ ደም ሴሎችን ለማምረት ይረዳል። 13ኛ ላይ የምናገኘው የካንሰር መከላከልን ያበረታታል። ጥናቶች እንደሚያሳዩት የደረቁ ፍራፍሬዎች በተለይም ፕሪምና ዘቢብ በአንዳንድ ትኩስ ፍራፍሬዎች ውስጥ ከሚገኙት የበለጠ ጠንካራ የጸረ ተዋሲያን ባህሪዎች ያላቸው ከፍተኛ ፎኖሊክ ውህዶች ይዘዋል። አንቲኦክሲዳንትስ ለጤንነታችን እጅግ በጣም አስፈላጊ ናቸው፣ ምክንያቱም የነፃ ራዲዮችን ይከላከላል። እነዚህ በውስጣዊ አካላት ላይ ሴሉላር ጉዳት ሊያስከትሉ የሚችሉ በጣም ምላሽ ሰጪ ኬሚካሎች ናቸው ማለት ነው። የካንሰር ህዋሳት ድንገተኛ እድገት እንዲሁም ደግሞ የካንሰር መስፋፋትን ከሚያስከትሉ ዋና ዋና ነገሮች መካከል ነፃ ራዲካልስ አንዱ ነው። ስለዚህ አንቲኦክሲዳንትን እንደ ዘቢብ ያሉ ምግቦችን ተፈጥሯዊ የካንሰር ህክምናዎች ናቸው። ዘቢብ በአመጋገቡ ውስጥ በማካተት የሰውነትዎ የጸረ ተዋሲያን ደረጃን ከፍ ማድረግ ብቻ ሳይሆን የህዋስ ጉዳትን መቀነስና ካንሰርን መከላከል ያስቻል። በዘቢብ ውስጥ የሚገኙት በጣም አስፈላጊ አንቲኦክሲዳንትስ አንዱ ካቴችን ነው። እጢዎችና የአንጀት ካንሰር እንዳይፈጠር ይረዳል። 14ኛና መጨረሻ የምናገኘው የስኳር በሽታን ለመዋጋት ይረዳል። የ2015 ጥናት አይነት ዘቢብ ፍጆታ በግሉኮስ መጠን እና በሌሎች የልብና የደም ቧንቧ አደጋ ምክንያቶች ላይ በ23 አይነት የስኳር ህመምተኞች ላይ ያለውን ውጤት ገምግሟል። ጥናቱ እንደሚያሳየው ህመምተኞች በግሉኮስ መጠን ውስጥ XNUMX% ቅነሳን እና የሴልቶክ የደም ግፊትን ቀንሰዋል። በምርምሩ መሰረት ዘቢብ የስኳር ህመምተኞች ጠቃሚ ምግብ ተብሎ ሊጠራ ይችላል። ዘቢብ በሚመገቡት ጊዜ የአመጋገብ ፋይበር በሰውነት ተፈጥሯዊ ስኳር እንዲሰራ ይረዳል። ይህም የኢንሱሊን ንክሾችን ይከላከላል ማለት ነው። አድማጭ ተመልካቾቼ የዛሬ ቆይታችን ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።